ሮቤል የሰው ነፍስ አጥፍታል በማለት በቁጥጥር ስር ውሏል። ይህንንም እንግዲህ ታዴ ከዶክተሩ ጋር በመነጋገር ገፍትሮ እንደገደላት መረጃ አምጥቶ እንግዲህ ለፖሊስ ሰጥቶ ሮቤል አሁን ላይ በቁጥጥር ውስጥ ውሏል። ሮቤልም ጥያቄ እየተጠየቀ ነው። ህይወትም በጭንቀት ውስጥ ትገኛለች። ራሄልም እንግዲህ አባቷን አስፈራርተዋለች። አንተ ካልረዳኸኝ ሁሉንም ነገር ለፍርዬ እነግራታለሁ ብለዋለች። ህይወትም ወደዚህ ቤት መመለስ አለባት ብላ እንግዲህ ከፍርዬ ጋር እያወራች ነው። ፍርዬም እጅግ ግራ ተጋብታለች። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ብዝት ይበል። ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ በአክብሮት እየጋበዝኳችሁ የባለፈውን ክፍል ትንሽ ልንገራችሁ። እንግዲህ በባለፈው ክፍል ላይ ሮቤልና ህይወት አንድ ላይ ለመኖር ተስማምተው ሆቴል ቤት ቁጭ ብለው ነበረ ክፍሉ የተጠናቀቀው። ሆኖም ሮቤል ወደዛ ቤት መመለስ የለብሽም፣ እኔን እውነት የምትወጂኝና የምታፈቅሪኝ ከሆነ ነይ ከኔ ጋራ ሁኚ፣ እኔ ቤት እከራይልሻለሁ፣ እዛም መኖር የለብሽም ብሏት እንግዲህ እሷም ለእኔ ብለ ከዛ ቤት እንድትወጣ አልፈልግም፣ እዛው የለመድክበት ቤት መሆን አለብህ ብትለውም በፍጹም አንቺ ካለሽ ለእኔ ሌላው ነገር ሁሉ አላፊ ነው በማለት እንግዲህ እሱም በዛው ነግሯት እኔ ቤት እከራያለሁ ለደላላዎቹም ነግሬያቸዋለሁ በማለት እንግዲህ እሷንም ከአልጋ ቤት ወስድሻለሁ ብሏት ነበረ። ሆኖም ለፍርዬ ቤቱን እንደለቀቀ ሊነግራት ወደ ነፍርዬ ቤት ሄዳ ፍርዬንም ቤቱን ልለቅ እንደሆነ ልነግርሽ ነው ብሎ ይላታል። እንግዲህ ራሄልም የሮቤልን ድምፅ ሰማ ሮቤል ነው ወይ ድምፁን እየሰማሁት በማለት ሮጣ ትወጣለች። እሷም ሮጣ በወጣችበት ሰዓት እንዴ እሱ ከሆነማ ምንድን ነው እሱ እየተፈጠረው በማለት እንግዲህ ቀዥቀዥ እያለች ትመጣለች። እሱም ፍርዬ ሮቤል ቤት ሊለቅ ሆነ ሊነግረኝ ነው የመጣው ስትላት፣ እንዴት ነው ቤቱን የሚለቀው? በፍጹም ቤት መልቀቅ የለበትም ብላ ስትላት፣ እንዴት ነው ቤት የማይለቀው? እሱ ለቃለሁ ካለ መፍቱ ነው ትላታለች። በፍጹም እንዲለቅ አልፈልግም ብላ ትላለች። እሱም እንግዲህ ሄዷ ሮቤልን እንድትለቅ አልፈልግም የትም አትሂድ ብላ ስትለው፣ ከዚህም በኋላ እዚህ ቤት አልኖርም ከህይወት ጋር ነው የምኖረው የኔና አንቺ ነገር አውቅቷ ይላታል። በፍጹም የህይወት መሆን አትችልም የኔ ካልሆንክ ትላለች። እህቴስ እንዴት ናት? እኔ መጀመሪያ እህቱን ስላላወቅኩ ነው እና እንዴት ናት እህቴስ በማለት ትጠይቀዋለች። እሷም እንግዲህ እንደዛ በማለት ስትጠይቀው እውነታውን ናፍቃሽ ነው ወይስ ተንኮል አስበሽ ነው ይላታል። ያለችበት ባቅ ኖሮ ጠይቃት ነበረ፣ ለእኔ ብላ ዋጋ ከፍላለች፣ ስለዚህ ሄጄ ልጠይቃት እፈልጋለሁ ብላ ትለዋለች። እሱም እሺ በማለት ይስማማሉ። እንግዲህ ቤትም ፍርዬ ጋር ትገባና ሮቤል ከዚህ ቤት መውጣት የለበትም ህይወት ወደዚህ ቤት መመለስ አለባት ብላ ትላታለች። እሷም በፍጹም ወደዚህ ቤት አትመለስም አባትሽ ፈቃደኛ ከሆነና ከአባትሽ ጋር ተመካክረን ነው ብላ ትላታለች። እንዴት ነው ከአባቴ ጋር የምትመካከሩት? አንቺ ወደዚህ ቤት እንድትመጣ እርጅኝ፣ እሷ ለእኔ ዋጋ ከፍላለች። ታዴ ህይወት ወደዚህ ቤት እንድትመለስ በፍጹም አይፈልግም ብላ ትላለች። እንዴት ነው እሱ የማይፈልገውስ? እሱ ካልፈለገ ካዳ ለምንድን ነው ወደዚህ ቤት የምትመለሰው? ጭራሽ ነው አንቺ የምትይን ብቻ ነው ወይ የምናደርግልሽ ብላ ትላታለች። አይ እንደዛ ሳይሆን እማዬ እኔ ህይወት ለእኔ ብዙ ዋጋ ስለከፈለች ወደ ቤት መመለስ አለባት ብላ ትላለች። እሷም እንደዛ በፍጹም አይሆንም፣ አንቺ እንደፈለግሽው ብቻ ሊሆን አይችልም ትላታለች። እንግዲህ ፍርዬም እርጅኝ ስትላት ፍርዬም ምንም መረዳሽና የማግዝሽ ነገር የለም ብላ ስትላት፣ ህይወት ወደዚህ ቤት እንዳትመለስ ታዴ ለምን እንደማይፈልግ ታውቂያለሽ እንዴ ስትላት፣ እኔ ምን አውቃለሁ ብላ ስትል፣ ስለዚህ እሱን እኔ አሳውቅሻለሁ በማለት ትላታለች። እሱን እንዳሳውቅሽ የምትፈልጊ ከሆነ እርጂኝ ብላ ትላለች። እንግዲህ አባትየዋንም ደግሞ ያልኩን ወረቀት አመጣህልኝ እንዴ በማለት ስትጠይቀው፣ እሱም የምን ወረቀት ነው? ምንም አላመጣውም፣ አልተመቸኝም፣ ዞር በይ እባክሽ ብሎ ይገፈትራታል። እሷም በሚገፈትራት ሰዓት እንዴት ነው እንደዚህ የምታደርገኝ በማለት እንግዲህ
እንደዛ ከሆነ ሁሉንም ለፍርዬ እናገራለሁ ብላ ትለዋለች። እንዴት ነው አንቺ ጭራሽኑ አባትሽን የምታስፈራሪው? ወደ ፈለግሽበት መሄድ ትችያለሽ ብሎ እንግዲህ እሱም ይገፈትራታል ማለት ነው። እሱም እንግዲህ በዛ አይነት መልኩ ሲገፈትራት እጅግ በጣም ትናደዳለች። እንዴት ነው እንደዚህ የሚያደርገኝ በማለት ከተናደደችም በኋላ እንግዲህ ምንም ነገር ማድረግ ስለማትችል በጣም ስሜታዊ ትሆናለች። ያንንም እንግዲህ እንደዛ ስሜታዊ ከሆነችም በኋላ ፍርዬ አባትሽ ስራ ስለነበረበት ነው ምንም ነገር ያላደረገልሽ፣ አንቺ አትናደጂ፣ ሁሉም ነገር ይስተካከላል ብላ ትላታለች። ምንድን ነው የሚስተካከለው? ምን እያደረገልኝ ነው ያለው? ስለዚህ እኔ ሁሉንም ነገር እሱ እንደፈለገ ነው የሚያደርገው። አባትሽን እንዴት ነው እንደዚህ የምትናገሩ? ብላ ትላታለች። እሷም እንደዛ በምትላት ሰዓት እማዬ አንቺ ተይው በቃ ብላ ትላለች። እሱም እንግዲህ በንዴት እየሄደ እያለ እንግዲህ ራይልን ያገኛታል። ራይል ምን ሆነህ ነው እንደዚህ እየተናደድከው ብላ ስትለው ጭራሹኑ እያስፈራራችኝ እኮ ነው ያለችው ብሎ ይነግራታል። በቃ አንተ እሷ የምትለውን ነገር አድርግላት። እንግዲህ ፖሊሶቹስ ምን ላይ ደረሱ እያየሽ ነው ወይ ብሎ ሲላት አዎ አሁን ላይ ምንም ነገር የሚያስፈራ ነገር የለም። ያው ይሄንን ነገር የምታውቀው ብቻ እሷ ብቻ ናት ብላ ትለዋለች። ይህንንም የምታውቀው ህይወት ብቻ ናት፣ ምንም አታስብ፣ ያለውን ነገር እናስተካክላለን፣ አንተ ብቻ አትጨናነቅ ብላ እንግዲህ ፍሪ እንዲሆን ትፈቅድለታለች። እሷም እንደዛ ባለችው ሰዓት እሺ በቃ አንቺ ግን አሁን ህይወት የምትገባው ወዴት እንደወጣች አጣሪ፣ እኔ ሁሉንም ነገር እደርስበታለሁ በማለት እንግዲህ ወደ ዶክተሩ ጋር ይሄዳል። ዶክተሩንም ልጅቷ ተገይቷ እንደሞተች መረጃ ትጽፍልኛለህ ብሎ ይለዋል። እሱም የምን መረጃ ነው የምጽፍልህ? ልጅቷ እኮ ምንም አልተገጨችም፣ ተመርዟ ነው የሞተችው በማለት ይነግረዋል። እኮ አውቃለሁ፣ ግን ልጄ ልትሞትብኝ ስለሆነ ልጄን እንድታድንልኝ ነው የምፈልገው ብሎ ይለዋል። ልጄ እንዴት ነው የምትሞተው ብሎ ሲለው ልጄ አሁን ላይ ራሷን ልስት ነው፣ አንድ ያፈቀረችው ሰው አለ፣ በዚህ አስፈራርቷ ባሏ ልታደርገው ስለፈለገች ነው ብሎ ይለዋል። እንዴ እሷ ብቻ ስለፈለገች የሚሆን ነገር አለ እንዴ ብሎ ሲለው አዎ፣ ስለዚህ ይሄንን ነገር እንድታደርግልኝ እፈልጋለሁ፣ የማታደርግልኝ ከሆነ ደግሞ እጄ ላይ ያለውን መረጃዎች እንዳትረሳ፣ በኋላ እንዳይጸጽት ብሎ ይለዋል። እሱም እኔ ይህንን ማድረግ አልችልም ሲለው እሺ እጄ ላይ ያለውን መረጃዎች አወጣልሃለሁ ብሎ ሲለው እንግዲህ መረጃውን ይጽፍለታል ማለት ነው። ያንን መረጃ ከጻፈለትም በኋላ እንግዲህ እሱም ያንን ካደረገለት በኋላ እንግዲህ ሮቤልም በቁጥጥር ውስጥ ያውሉታል ማለት ነው። ሮቤልም ትፈለጋለህ ተብሎ ይጻፍለታል። እሱም እንግዲህ ከተጻፈለት በኋላ ምንድን ነው ብሎ ሲጠይቃቸው እንግዲህ በፖሊስ እንደሚፈለግ ይነግረዋል። እንዴት ይሄ ነገር ሊሆን ይችላል ብሎ ሲጠይቀው ይህንን ምንም የምናውቀው ነገር የለም አንልም፣ ወንጀል ሰርታል፣ ልጅቷን ገፍትረሃል በማለት ይጠይቋል። እኔ ልጅቷን ምንም የገፈተርኳት ነገር የለም። አዎ በእርግጥ አስቸግረውኛል፣ ሲያስቸግሩኝ ግን ከመንገዴ ላይ አንስቼ አልጋ ላይ አድርጊያት ነው ዞር ያልኩት ሲለው አረ እንደዛ አይደለም አንተ ገፍትረሃታል በማለት ይለዋል። መረጃ አለ ሬሳዋን ተሸክመ ስትወስድ ምናምን ይለዋል። ሮቤልም እጅግ ይደነግጣል። እኔ ምንም ያደረኩት ነገር የለም ይላል። ህይወት ደግሞ እንግዲህ እዛ ጋር ተጨንቋ እየጠበቀችው ነው የምትገኘው። ህይወት እየጠበቀችውም ቢሆን እሱ ግን በፖሊስ ጣቢያ ይገኛል። ስለዚህ ራይልም ደግሞ ህይወት ጋር መጥቷ በጣም ናፍቀሽኛል፣ ወደ ቤት እንድትመለሽ እፈልጋለሁ፣ አንቺ ለእኔ እህቴ ነሽ ብላ ትላታለች። እሷም ደግሞ ምን ተገኝቶ ነው ዛሬ እህትሽ ልሆን የምችለው ብላ ስትላትም እንግዲህ እሷም አይ እኔ አሁን ላይ ለእኔ ብዙ ዋጋ ከፍለሻል፣ ግን አባትሽ አውቋል ወይ እህቴ እንደሆንሽ እንዳወቅሽ ስላት አይ አባቴ አላወቀም ብላ ትላታለች። እና ይሄንን ሁሉንም
የሚመጣው ሁሉ አብረሽ ልጋፈጥ ቃል እገባልሻለሁ ነይ ግቢ ትላታለች። እንግዲህ እሷም እሺ በማለት ትስማማለች ማለት ነው። ሆኖም እንግዲህ አሁን ላይ ሮቤል ጠፍቶባታል። ታዴንም እንግዲህ ፍርዬ ደመኞች እነኚህ ደመኞች ልጄን አያውቋትም ወይ? እኔን አያውቁም ወይ? እኔን እስካወቁ ልጄን እስካወቁ እንዴት ነው ልጄ የምትሆነው? በማለት እጅግ በጣም ፈርታለች። እሷም እንደዛ በምትለው ሰዓት እንግዲህ እሱ ምንም ነገር ምንም እያሰበ አይደለም። በእርግጥ ቢያውቁ ምንም የሚያመጡት ነገር የለም ብሎ ይላታል። እንዴት ነው የሚያመጡት ነገር የሌለው? ስለዚህ ልጄ አሁን ውጪ ነው ያለችው፣ አንድ ነገር ቢፈጠር ምን ልታደርግ ነው ብላ ትለዋለች። አንቺንም ሆነ ራይልንም የሚያውቋት አይደሉም ብላ ትላለች። ታዲያ ህይወትን ያውቋታል ወይ? ህይወትን ሁሉም ሰው ነው ወይ የሚያውቃት ብላለች። ህይወት ቤተሰቡን ታውቃለች ወይ ብላ ስትል ቤተሰቦቹን አያውቅም ብላ ትላለች። ቤተሰቦቹን ስለማያውቅ ምንም አታስብ፣ ስለዚህ ሟቹን ብቻ ነው የምታውቀው። እሷ ደግሞ ቃል እንዳሰጥ እናደርጋለን፣ እኔም ለፖሊስ እጄን አልሰጥም ብሎ ይላታል። ለፖሊስ እጄን ሰጠው ማለት እናተን እንዴት አደርጋለሁ እያለ እንግዲህ ግራ ተጋብቷል ማለት ነው። በዛ አይነት መልክ ውስጥ ግራ በመጋባት ውስጥ ይገኛል ማለት ነው አቶ ታዴ። ሆኖም እንግዲህ እንደምንም ብሎ እንደነገርኳችሁ አስፈራርቶ ሮቤልን ወደ እስር ቤት አስገብቶታል ማለት ነው። ያ እንግዲህ እስር ቤት እንዲገባ ያደረገው ምንም አይነት ሳያደርግ ነው። እንግዲህ ሮቤልን ስላፈቀረችው ብቻ አስፈራርታ አብራ ልትኖር አሰበች። ያ ነገር ስላልተሳካላት ብቻ እንግዲህ ወደ እስር ቤት እንዲገባ አድርገዋለች ማለት ነው። እጅግ በጣም ነው የሚያሳዝነው። ራይል እንግዲህ ፍቅርን በጉልበት ነው የምትፈልገው፣ እሱ የሚያፈቅራት ህይወትን ነው። ሆኖም እሷ ደግሞ እኔን ካልሆነ እያለች ትገኛለች። ውድ የተከበራችሁና የተወደዳችሁ ቤተሰቦች እስቲ እናንተም ደግሞ ኮሜንት ላይ አስተያየታችሁን እየገለጣችሁ አሁን እንደው ትክክል ነው ወይ ራይል እያደረገች ያለችው? በዛ ላይ ደግሞ ማርታ የምትሰራው ተንኮል እንግዲህ በጣም እጅግ ነው የሚገርመው ማለት ነው። እንግዲህ ለምን እንደዚህ እንደምታደርግ ባናቅም ራይል አሁን ላይ በቃ ህይወትን ለማጥፋት አሁን ህይወትን ነው ማጥፋት ያለብን እያለች ነው እንግዲህ ህይወትን ለማጥፋት በጣም ተጣጥሯ ተነስታለች ማለት ነው። እንግዲህ በጣም ነው የሚገርመው ማለት ነው። ውድ የተከበራችሁ ቤተሰቦቼ ህይወት ግን እጅግ በጣም ታሳዝናለች። እንግዲህ ሳታስብ አሁን ሮቤል እስር ቤት ገብቷል ማለት ነው። ሮቤል እስር ቤት ገባ ማለት ደግሞ እንግዲህ እሷ ብቻዋን ሆነች። በጣም ነው የሚከብዳት ማለት ነው። እንግዲህ አሁን ሮቤል ይለቀቃል ወይስ አይለቀቅም የሚለውን እንግዲህ በቀጣይ ክፍል ነው የምናየው ማለት ነው። እሱ እንግዲህ ምንም አላደረኩም እያለ ነው። እነሱ ደግሞ ያው የመረጃ ቪዲዮ አለ እያሉት ነው ማለት ነው። ስለዚህ እጅግ በጣም ከባድ ነው ያለው ነገር ማለት ነው። ፍርዬም እንግዲህ እንዴት ነው በነፃ ሊገሉክ የቻሉት? ምንም ነገር ሳታደርጋቸው እንዴት ሊገሉክ ሊመጡ ቻሉም እያለች እየጠየቀችው ነው ጥያቄ። ግን እሱ ያው እኔ ምንም ነገር ሳላደርጋቸው ነው ሊገሉኝ የመጡት እያለ እንግዲህ ያልሆነውን እየቀበጃጀረ ይገኛል ማለት ነው። ሆኖም እንግዲህ የዛሬው ይህንን ይመስላል። ፍርዬም ያው እንግዲህ ገዳይ መሆኑን ባታቅም እንግዲህ አሁን ላይ እንደገደለ እንግዲህ እየነገራት ነው ማለት ነው። እጅግ ከባድ ነገር ውስጥ ገብቷል። እንግዲህ እንዴት እንደሚወጣው እራሱ ነው የሚያውቀው ማለት ነው። ቀጣዩን ክፍል በጉጉት ነው የምንጠብቀው ማለት ነው። ውድ የተከበራችሁ ቤተሰቦቼ ለዛሬ ይሄንን ይመስላል። በቀጣይ በአዲስ ቪዲዮ እስክንገናኝ እንድታበረታቱ ሰብስክራይብ፣ ላይክ እንድታደርጉልኝ ስል በትህትና እጠይቃችኋለሁ ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ሁልጊዜም ደግሞ እያበረታታችሁኝ ስለሆነ ከልብ ከልብ ነው የማመሰግነው።
እንግዲህ ሁላችንም ለሀገራችን ላለንበት ምድር ሁሉ እንጸልይ፣ እግዚአብሔር እንዲረዳን ማለት ነው። እንግዲህ አሁን ላይ ያለንበት ሁሉም ነገር ከባድ ሆኗል። ግን ለእኛ የከበደ ነገር ለእግዚአብሔር ያው ቀላል ነው። ታውቃላችሁ፣ ለሱ የማይቀል ነገር የለምና እግዚአብሔር እንዲረዳን ሁላችንም በየሃይማኖታችን እንጸልይ። ጌታ ደግሞ ሁሉንም ነገር ያሻግረናል። ሰው የፈራውን ለሰው የከበደውን ነገር ሁሉ ለሱ እጅግ በጣም ቀላል ነው። የማያሻግርና የማያልፍ ነገር ስለሌለ ሁላችንም በርትተን እንጸልይ እላለሁ። መልካም ቆይታ ይሁንላችሁ። አመሰግናለሁ። ባይ ባይ።